ወመንፈስ ቅዱስ አሐዱ አምላክ አሜን። ክርስቶስ ተንሥአ እሙታን አሰሮ ለሰይጣን ሰላም ኮነ። ክርስቶስ በታላቅ ኃይልና ስልጣን ከሙታን መካከል ተለይቶ ተነሳ። ሰይጣንንም አሰረው፣ አዳምንም ነፃ ወጣው። ሰላም ከእንግዲህ ወዲህ ደስታና ሰላም ሆነ። የእግዚአብሔር ልጆች፣ የድንግል ማርያም ወዳጆች እንደምን ሰነበታችሁ? እንደምን ዋላችሁ? እንዴት አመሻችሁ? የኃጢአታችንን ብዛት የሰውነታችንን መከፋት ሳይመለከት በእድሜያችን ላይ ችን ሰዓት ይጨመረልን እዚህ ቅዱስ ስፍራ ሰብስቦን ቅዱስ ቃሉን እንድንሰማም እንድናሰማም የረዳን የአባቶቻችን የቅዱሳን አምላክ የእኛም አባት እግዚአብሔር ስሙ ለዘላለም የተመሰገነ ይሁን። ከእናታችን ከእመቤታችን ከቅድስት ድንግል ማርያም ከወላዲተ አምላክ ከቤዛዊተ ዓለም በረከት ረድኤት ሁላችንንም እግዚአብሔር ያሳትፈን፣ አሜን። ወደ ትምህርቱ ከማለፌ በፊት እዛ አካባቢ የሚጫወቱ ሕፃናት አሉ። ወላጆች ትንሽ ድምፃቸውን እንዲቀንሱ እንዳይሯሯጡ አድርጉ። ከቻላችሁ ደግሞ ወጣት የሆናችሁ እዚህ ጋር የተቀመጣችሁ እንደዚህ ፊት ለፊት ብትመጡ መልካም። እንደዚህ ኑና ግዴላችሁ። ልጆች ወጣቶች የሆናችሁ እናቶቹን ተዋቸው። ወጣቶች ግን ተነሱና ፊት ለፊት ወንበሩ ብዙ ባዶ ስላለ እዚህ ጋር ብርድም ስለሆነ ስብስብ ስንል እንደ በጎች ሙቀት እንፈጥራለንና ግዴለም ተነሱ። መታዘዝ ከመስዋዕት ይበልጣል። እዛ ማዶ ዛፍ ስር የተቀመጣችሁ ብርድ አለ፣ ኑ ግዴላችሁ። መቅረብ አንችልም ምክንያታችሁ ነው አይደል? ትችላላችሁ። የቤተ ክርስቲያን ስርዓት መቅረብ አንችልም ለምትሉ እህቶች ከመቅደሱ 40 ክንድ ወይም 20 ሜትር ገብቷቸዋል። ስለዚህ እንደ መርገም የምናስብ ሰዎች አለን። መርገማችንን በእንጨት ላይ ተሰቅሎ ስለኛ እርግማን እሱ ከእርግማን ሊዋጀን ክርስቶስ ኢየሱስ ደሙን አፍስሶ ስጋውን ቆርሶ እርግማናችን ለበረከት ተለውጧል። አሁን እንዲህ አይነት ሐሳብ ያላችሁ ሰዎች አሁን መስቀል አንሳለን እንላለን፣ አንዳንዶች እንደው ግቢ ውስጥ ሁሉ አንገባም እንላለን እና ይሄ አመለካከት ከሥርዓተ ቤተክርስቲያን ውጭ ስለሆነ ነው እዚህ ወንበር ላይ ቁጭ ብላችሁ ሰብሰብ ብላችሁ ተማሩ። ወንዶችም ፊት ለፊት ብትሆኑ መልካም። ቤዛዊተ ዓለም ለዛሬ እንደ እግዚአብሔር አምላክ ቅዱስ ፍቃድ የምንማማርበት የትምህርታችን ርዕስ ይህ ይሆናል። ርዕሳችንን ጮክ በሉና ንገሩ። ቤዛዊተ ዓለም። ይህንን ርዕስ ለዛሬ እንድንማማርበት የመረጥንበት ምክንያት ነገ በመላው ዓለም በኦርቶዶክሳውያን ዘንድ እመቤታችን ቅድስት ድንግል ማርያም ወላዲተ አምላክ ቤዛዊተ ዓለም ታስባ ከብራ ትውላለች። ደብረ ምጥማቅ ብለን ነገ ታቦታት ወጥተው ለእመቤታችን ለቅድስት ድንግል ማርያም ክብረ በዓል ብዙዎቻችን ለአምልኮቱ ለእግዚአብሔር እየተንበረከክን ለክብሩ ለእግዚአብሔር እየዘመርን ደግሞ እናቱ ወላዲተ አምላክ ድንግል ማርያምን እያከበርን እያመሰገንን ስናስባት ዕለቱን ደብረ ምጥማቅ ብለን አስበን ስንውል አንዳንዶች ደስ አይላቸው። ከውጭ ብቻ ሳይሆን
አንዳንዶች ከውስጥም ማለት ነው። የነገው በዓል ለምን እንደሚከበር በጣም በጥቂቱ ገልጽላችሁና ነገ በስፋት ስለምትማሩ እኔ ወደምፈልገው የመጽሐፍ ቅዱስ ክፍል አልፋለሁ። ነገ ደብረ ምጥማቅ በሚባል ተራራ ወይም ምጥማቅ በሚባል ተራራ ግብፅ ሀገር በሚገኝ ስፍራ እናታችን እመቤታችን ቅድስት ድንግል ማርያም ወላዲተ አምላክ ለተከታታይ 5 ቀናት የተገለጸችበትን ዕለት በግልጽ ለሕዝብ የተገለጸችበትን ዕለት እናስባለን። ከግንቦት 21 እስከ ግንቦት 25 ድረስ ሰምታችሁኛል። ከመቼ እስከ መቼ ነው ያልኩት? መልካም። ከግንቦት 21 እስከ ግንቦት 25 ድረስ የድንግል ማርያም የወላዲተ አምላክን መገለጥ እያሰብን በተለይ በግብፃውያን ዘንድ በድምቀት ይሄ በዓል ይከበራል። እንግዲህ ለክብሯ ስንዘምር ለአምላካችን ለኢየሱስ ክርስቶስ እናት ለድንግል ማርያም ክብር ስንሰጥ ብዙዎች ደስ አይላቸው፣ ብዙዎች ይከፋቸዋል። ጥቂቶች አይደሉም፣ ብዙዎች፣ በጣም ብዙዎች። ይህም ድንግል ማርያም ቤዛ ትባላለች አትባልም የሚለው ክርክር እስከ ቅርብ ጊዜ ድረስ እስካሁን ድረስ ሙግቱ በማህበራዊ ድረገጽ ላይ አልጠፋም። ትባላለች አትባልም፣ ቤዛ ኢየሱስ ክርስቶስ ነው የሚለው ጉንጭ አልፋ ክርክር አሁንም አልበረደለትም። እኛ ምዕመናን ግን በእኛ ስላለው ተስፋ መሰረተ እምነት ዶግማችን፣ በእኛ ስላለው ተስፋ ስርዓተ እምነት ቀኖናችን ዘወትር ጥያቄ ለሚጠይቁን ዘወትር መልስ ለመስጠት የተዘጋጀን እንድንሆን የእግዚአብሔር ቃል ይመክረናል። የመጀመሪያዊቱ የሐዋርያው የቅዱስ ጴጥሮስ መልእክት ምዕራፍ 3 ቁጥር 15 ላይ እንዲህ የሚል ቃል አለ። አንደኛ ጴጥሮስ ምዕራፍ 3 ቁጥር 15 በእናንተ ስላለ ተስፋ ምክንያትን ለሚጠይቋችሁ ሁሉ መልስ ለመስጠት የተዘጋጃችሁ ሁኑ ይላል። ምን ለመስጠት? እንዴት ነው? ሙቀት ነው ብርድ ነው ያለው? ንገሩ። ሙቀት ነው ብርድ ነው? ብርድ አለ። ስለዚህ ስጠይቃችሁ እንደምንም መልሱልኝ። እሺ ስመርቃችሁ ደግሞ እንደምንም አሜን በሉ። ግልጽ ነው። የመማር ማስተማሩ ሂደት ውጤታማ እንዲሆን ብርዱንም እንዳታስቡት ማለት ነው። እንግዲህ የተነሳንበት ርዕስ ቤዛዊተ ዓለም። በመጀመሪያ ደረጃ ቤዛ ፍጡር አይባልም ሲባል ሰምታችኋል። ሰምተናል? አልሰማን? ሰምተናል አይደል? ጥሩ። ቤዛ እንደውም ፈጣሪ አይባልም። ቤዛ ማን አይባልም? ስሙኝ፣ ማን አይባልም ያልኩት እንዴ? ምን ነካ? እንዴት ቤዛ ፈጣሪ አይባልም ትላለህ? አዎ አይባልም። እንዴ ኢየሱስ ክርስቶስ የዓለም ቤዛ አይደል? አዎ ነው። ታዲያ እሱ ፈጣሪ አይደለም? አዎ ነው። ታዲያ እንዴት አንተ ፍጡር ቤዛ አይባልም ላሉት እንዴት ፈጣሪ እንደውም ቤዛ አይባልም ትላለህ? አዎ አይባልም። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ቤዛ የተባለው ከእመቤታችን ከቅድስት ድንግል ማርያም የፈጠረውን የፍጡር ሥጋ ስለለበሰ ግልጽ ነው። የፈጠረውን ሥጋ ስለለበሰ አምላክ ሰው አምላክ ስለሆነ በተዋሕዶ ስለከበረ ከሁለት ባህሪ አንድ ባህሪ
ከሁለት አካል አንድ አካል ስለሆነ አምላክ ሰው ስለሆነ ቤዛ ተባለ እንጂ እግዚአብሔር በባህሪው የማንም ምትክ የማንም ፋንታ ሊሆን አይችልም። የማንም ምትክ አይሆንም እግዚአብሔር በባህሪው። ነገር ግን የአዳም ምትክ ሆኖ ዳግማዊው አዳም ኢየሱስ ክርስቶስ ሥጋ ስለለበሰ ምን ስለለበሰ? የማንን ሥጋ? የማንን ሥጋ? የሰው ልጅ ሥጋ። ከማን ሥጋ ነሳ? ከድንግል ማርያም። በደንብ ተከታተሉ። እሺ ዛሬ ይሄ የማያዳግም መልስ። እሷ ቤዛዊት ዓለም ለመባሏ ይውላችሁ አባ ጊዮርጊስ ዘጋስጫን አናነሳ። መጽሐፍ ቅዱስ ብቻ ነው የምንጠቅስ። የሰማችሁ ነው። ለምን? ለእናንተ የቤተ ክርስቲያናችንን ሊቃውንት ብንጠቅስላችሁ ትሰሙናላችሁ። በውጭ ላሉት ግን ይሰሙናል? ንገሩኝ፣ ይሰሙናል? አይሰሙንም። አይ መጽሐፍ ላይ የተጻፈ ብቻ ስለሚሉ ግድ የለም። የኢትዮጵያ ኦርቶዶክሳዊ ተዋሕዶ ቤተክርስቲያን ደግሞ መጽሐፍ ቅዱሳዊ መልስ አላት ለሁሉም ጥያቄ። ፍጡር ቤዛ አይባልም ለተባለው ፈጣሪ ቤዛ እንደውም አይባልም። ለምን? ፈጣሪ የማንም ምትክ ሊሆን ስለማይችል። ዳግማዊ አዳም የተባለው የመጀመሪያው አዳም ምትክ የሆነው ደግሞ ቅዱስ ሥጋውን ቆርሶ ክቡር ደሙን አፍስሶ ከዘላለም ሞት ወደ ዘላለም ሕይወት ያዳነን ከጨለማ ወደሚደነቅ ብርሃን ያሻገረን ሞቶ የማይሞተው ሞቶ ሞታችንን ለዘላለም ይዋጠው ከድንግል ማርያም አምላክ በነሳው ሥጋ ፍጹም ሰው ፍጹም አምላክ ስለሆነ ግልጽ ነው። ገብቷችኋል? ለምሳሌ ቅዱስ ጳውሎስ ስለ ኢየሱስ ክርስቶስ ቤዛነት ሲናገር ሁሉም ኃጢአትን ሰርተዋል የእግዚአብሔርም ክብር ጎድሏቸዋል ካለ በኋላ እንዲያው በኢየሱስ ክርስቶስ ቤዛነት በኩል በኢየሱስ ክርስቶስ ምንነት በኩል ቤዛነት በኩል በጸጋው እንዲያው ይጸድቃሉ አለ። በደንብ ስሙ። ሁሉ ኃጢአትን ሰርተዋል። አዎ አብርሃም የለ ሙሴ፣ ይስሐቅ የለ ኤልያስ፣ ማነው ኢሳይያስ፣ ኤርምያስ የለ ዳንኤል፣ የሞቱ ነቢያት ቅዱሳን በሙሉ ምንም እንኳን በሲኦል በእግዚአብሔር ረድኤት በተለየ መልኩ የሲኦል መከራ ባያገኛቸው የተዘጋችው ገነት ተከፍቶ ግን አልገቡም። ጽድቃቸው እንደ መርገም ጨርቅ ነው የሆነው። የጸደቅነው ወደ ገነት መግባትን የሰጠን ኢየሱስ ክርስቶስ ለእኛ በከፈለው ቤዛነት በኩል ነው። የከፈለው ቤዛ ደግሞ ምንድነው ስንል ሥጋውን ለዓለም ቆረሰ፣ ደሙን ስለ ዓለም ኃጢአት አፈሰሰ። ማንም ሊያደርገው የማይችለውን እሱ ሥጋ ለብሶ በበዳዩ አዳም ምትክ ክርስቶስ ኢየሱስ በመስቀል ላይ አምላኬ አምላኬ ለምን ተውከኝ ብሎ ጮሆ የማይሞተው ጌታ በባህሪው ሞት የሌለበት እግዚአብሔር ወልድ በለበሰው ሥጋ ሞትን ሞቶ ሞታችንን ወደ ሕይወት ቀየረ። በኢየሱስ ክርስቶስ ቤዛነት በኩል እንዲያው በጸጋው በስጦታው ይጸድቃሉ ማለት ይሄ ነው። አዎ ሁላችንም ከአዳም ጀምሮ እስከ ዕለተ ምጽአት የሚነሳው ትውልድ በሙሉ ከመርገመ ሥጋ ከመርገመ ነፍስ የሚድነው በአዳም በኩል በውርስ ኃጢአት የመጣብንን ሞት የተፈረደብንን ሁላችንም የዳነው የሚያድነን በጸጋው ኢየሱስ ክርስቶስ መስቀል ላይ በሰራልን ሥራ ነው። ይሄን ስንል አዎ ሁላችንም የተዘጋችው ደጃፍ የተከፈተችው በኢየሱስ ክርስቶስ እንደሆነ ኦርቶዶክሳዊ ተዋሕዶ ቤተክርስቲያን እናምናለን። በውጭ ያሉት ጎረቤቶቻችን እንደሚሉት አንድ ጊዜ ስለጸደቅን
ስራ አያስፈልግም። በመስቀል ላይ የተሰራልን ስራ በማመን ብቻ በማመን ምን አልኳችሁ ብቻ ወደ ገነት እንገባለን የሚል አስተምህሮት እነሱ አላቸው። እኛ ግን እንዲህ አይነት ትምህርት የለንም። አዎ ድነናል። ኢየሱስ ክርስቶስ ሁላችንንም አድኖናል። አላዳንም? ንገሩኝ። አድኖናል አላዳንም? አድኖናል። አሁን የምንጠየቀው ትእዛዛቱን ባለመጠበቅ ሕጉን ባለመፈጸም ግን መዳናችንን ባለመፈጸማችን ግን እንጠየቃለን። እየገባችሁ ነው? አዎ አንዴ ለሁል ጊዜ አድኖናል። ነገር ግን የዳነው መዳናችንን እንድንፈጽም መጽሐፍ ቅዱስ ላይ የሰፈረልንን ትእዛዝ በመጠበቅ በማመን ብቻ ሳይሆን በጎ ስራን በመስራት መንግስቱን እንደ ቸርነቱ መጠን እንወርሳለን እንጂ መስቀል ላይ የተሰራልንን ስራ በማመን ብቻ ወደ ገነት ወይም ኋላ ወደ መንግስተ ሰማያት አንገባም። ማስረጃ ሰጣችኋለሁ። ብዙ ጊዜ አለ ጉንጭ አልፋ ክርክሮች አሉ በዚህ ዙሪያ፣ በመዳን ትምህርት ዙሪያ ሰው የሚድነው በማመን ብቻ ነው የሚለው አሉ። አይደለም። አድኖናል። አዎ አድኖናል። ድነናል። አዎ ድነናል። አዎ ድነናል ያለው ኦርቶዶክሳውያን ደግሞ እምነትን ከሥራ ጋር በማስተባበር እንድናለን። የራሳችንን መዳን ካልፈጸምን የታዘዝነውን ትእዛዝ ካላከበርን መዳናችን ግን ከንቱ ይሆንብናል። ማስረጃ ቅዱስ ጳውሎስ ለፊልጵስዩስ ምዕመናን ሲጽፍ ፊልጵስዩስ ምዕራፍ 2 ቁጥር 12 ላይ እንዲህ ይላል፣ ስለዚህ ወዳጆች ሁልጊዜ እንደታዘዛችሁ የሰማችሁ ብቻ ነገሩ ምን እንደተባላችሁ አልሰማችሁ እንደታዘዛችሁ አለ በእናንተ ዘንድ በመኖሬ ብቻ ሳይሆን ይልቁንም አሁን ስርቅ በፍርሃትና በመንቀጥቀጥ የራሳችሁን መዳን ፈጽሙ። የራሳችሁን መዳን ምን በሉ ፈጽሙ። ምን በማለት በመታዘዝ። ያዕቆብ ይህንን በግልጽ ደግሞ እንዲህ ብሎ ያወጣዋል። እምነት አለኝ የምትል ስራ ግን አያስፈልግም የሚሉ አሉ። ይሄ የመንፈስ ቅዱስ ሳይሆን የዲያብሎስ የርኩስ መንፈስ ሐሳብ ነው። አንድ ጊዜ አምነሃል፣ በመስቀል ላይ የተደረገውን ነገር ካመንክ፣ ሕግ ብትጠብቅ፣ ትእዛዝ ባትፈጽም ትድናለህ የሚል ትምህርት የአጋንንት ትምህርት ነው። እንደፈለክ መረን ሆነ ኑር የሚል ትምህርት የላትም ቤተክርስቲያንም መጽሐፍ ቅዱስም። አነበዋለሁ የያዕቆብ መልእክት ምዕራፍ 2 ቁጥር 19 እና 26 እናንተ ከቁጥር 18 ጀምሮ ከቁጥር 17 ጀምሮ አንብቡት። አነበዋለሁ። እንደዚሁም ስራ የሌለው እምነት ቢኖር በራሱ የሞተ ነው ይላል። አንተ እምነት አለህ፣ እኔም ስራ አለኝ። እምነትህን ከስራ ለይተህ እስቲ ያሳየኝ። እግዚአብሔር አንድ እንደሆነ አንተ ታምናለህ፣ መልካም ታደርጋለህ። አጋንንትም ደግሞ ያምናሉ፣ ይንቀጠቀጡናል። አንተ ከንቱ ሰው እምነት ከስራ ተለይቶ የሞተ መሆኑን ልታውቅ ትወዳለህን? እምነት ከምን ተለይቶ? ከስራ። አባታችን አብርሃም ልጁን ይስሐቅን በመሰዊያው ባቀረበ ጊዜ በስራ የጸደቀ አልነበረምን? አሁን ጮክ በሉልኝ። በምን የጸደቀ? በስራ። እምነት ከስራው ጋር አብሮ ያደርግ እንደነበረ በስራም እምነት እንደተፈጸመ ትመለከታለህን? መጽሐፍም አብርሃምም እግዚአብሔርን አመነ ጽድቅም ሆኖ ተቆጠረለት ያለው ተፈጸመ፣ የእግዚአብሔርም ወዳጅ ተባለ። ከኔ ጋር ናችሁ? እግዚአብሔር ከሁላችን ጋር ነው። በማርያም አሁን በደንብ ስሙኝ እሺ። እቺ አሁን ማለባት እሺ፣ እሺ በሉኛ። አዋላችሁ ማለት ነው። እሺ ካላችሁ ሰው በእምነት ብቻ ሳይሆን በስራ እንዲጸድቅ ታያላችሁ።
ከነፍስ የተለየ ሥጋ የሞተ እንደሆነ ሁሉ እንዲሁ ደግሞ ከሥራ የተለየ እምነት የሞተ ነው። አከተመ። እምነት ከሥራ ጋር፣ ሥራ ከምን ጋር? ከእምነት ጋር። ሞቶልናል፣ ቤዛ ሆኖ ለዓለም ቤዛ ሆኖ ክርስቶስ ሞቷል። ዓለምን ሁሉ አድኗል። አዎ እናምናለን። በመስቀል ላይ ተሰቅሎ ስለ ሁላችንም የዓለም ቤዛ ሆኖ ሥጋውን ቆርሶ ደሙን አፍስሶ ባዳነን አምላክ አምነን ግን ትእዛዛቱን ጠብቀን የራሳችንን መዳን ካልፈጸምን ጽድቅ የለም። ግልጽ ነው፣ ግልጽ ነው፣ ግልጽ አለ። እኔ እኮ የዘላለምን ሕይወት እንዳገኝ ምን ላድርግ ብሎ አንድ ጎበዝ ጠየቀው ጌታ። ምን ብሎ ጠየቀው? እስቲ ምን ይለው ይሆን? እመን ብቻ ይለው ይሆን? የማቴዎስ ወንጌል እስቲ ምዕራፍ 19 ቁጥር 16 ጀምሮ እንመልከት። እነሆም አንድ ሰው ቀርቦ መምህር ሆይ የዘላለምን ሕይወት እንዳገኝ ምን መልካም ነገር ላድርግ አለው። እርሱም ስለ መልካም ነገር ለምን ትጠይቀኛለህ? መልካም የሆነ አንድ ነው። ወደ ሕይወት መግባት ብትወድ ግን ትእዛዛትን ጠብቅ አለ። ትእዛዛትን ምን በል? ጠብቅ። ይሄ አባ ገሌ አቡነ ገሌ ጻፉት አይደለም፣ የእግዚአብሔር ቃል ነው። ራሱ ባለቤቱ ኢየሱስ የተናገረው። ወደ ሕይወት መግባት ከፈለግ ትእዛዛትን ጠብቅ። የትኞቹን ሲለው ነገረው። አትግደል፣ አታመንዝር፣ አትስረቅ፣ በሐሰት አትመስክር፣ እንዲህ ያለ ዘረዘረለት። አንድ ጥያቄ ልጠይቃችሁና ወደ ቀደመው ነገራችን እንመለስ። ወገኖች ጌታ በመንግስቱ ሲመጣ በጎቹን በቀኙ ፍየሎቹን በግራ ሲያቆም ኑ እናንተ የአባቴ ቡሩካን ሲል ኑ እናንተ የአባቴ ቡሩካን አምናችኋል ግቡ ነው የሚለው። ደግሞ በግራው የቆሙትን እናንተ በእኔ ስላላመናችሁ ወግዱ ወይም ለሰይጣንና ለመላእክቶቹ ወደ ተዘጋጀ ወደ ዘላለም እሳት ሂዱ እንደዚህ ነው እንደሚለው አይደለም። ስራ ነው የሚጠይቀው። ምንድነው የሚጠይቀው? ምንድነው የሚጠይቀው? በጎ ስራ። ያላመኑትማ አሁን በፍርድ ውስጥ እኮ ናቸው። አሁን ተፈርዶባቸዋል ነው የሚለው። ወልድ ያለው የዘላለም ሕይወት አለው። ወልድ የሌለው ግን በወልድ ያመነ ሁሌ በቅዳሴው እንሰማል። በወልድ ያመነ የዘላለም ሕይወት፣ በወልድ ያላመነስ መቼ? አሁን ተፈርዶበታል። አሁን ፍርድ ውስጥ ነው ያለው። ነገር ግን ያመንን ሰዎች የምንጠየቀው ስራ ነው። ተርቤ አብልተኛል ግባ፣ ተጠምቼ አጠጥተኛል ግባ፣ ታርዤ አልብሰኛል ግባ፣ እንግዳ ሆኜ ተቀብለኛል ግባ፣ ታስሬ ጎብኝተኛል ግባ። አንተስ? በግራ ያሉትን ደግሞ እንዲህ ተርቤ አላበላችሁኝ፣ ተጠምቼ አላጠጣችሁኝ። አሁን ለተራበ ማብላት፣ ለተጠማ ማጠጣት፣ ለታረዘ ማልበስ ስራ ነው ወይስ ስራ አይደለም? ነው አይምሮ ጤነኛ የሆነ ሰው ይሄንን መረዳት ያቀተዋል? በጣም ቀላል ነገር ነው። መጽዋት ስራ ነው። ለተራበ ማብላት ማጠጣት ስራ ነው። እምነት አለኝ የሚል ስራ ግን የሌለው አይጸድቅም። ከነፍስ የተለየ ስጋ የሞተ ነው። ከስራ የተለየ ሃይማኖት ወይም እምነት ደግሞ በራሱ ምን ያለ የሞተ። የዘላለም ሕይወት እንዳገኝ ምን ላድርግ? ትእዛዛትን የሰማችሁን ብቻ ነው። ትእዛዛትን ካልጠበቅ አትድንም። አለቀ፣ አከተመ። የእግዚአብሔር ቃል። አሁን እንዲህ ስንል ቅዱስ ጳውሎስ ለሮሜ ሰዎች የጻፈው መልእክት ይነበባል። ይኸው በሕግ ስራ አትጸድቁም ይላል እዚህ ጋር። እንዴ እውነት ነው። በሕግ ስራ መጽደቅ ምን ማለት ነው? ይሄ የተጻፈው ለማን ነው? ለአይሁድ። አይሁድ አብርሃም አባታችን፣ ሙሴ ነቢያችን፣ እግዚአብሔር አምላካችን በማለት ኢየሱስ ክርስቶስን አልተቀበሉትም፣ አላመኑበትም። የሙሴን ሕግ 10ቱ ቃላት በመጠበቅ በመገረዝ ሕግ እንጸድቃለን ብለው ስለሚያስቡ በሕግ አትጸድቁም ያለው እነሱን እንጂ ሳያምኑ በኢየሱስ ክርስቶስ በሕግ ስራ እንጸድቃለን ለሚሉት የተጻፈ የእግዚአብሔር ቃል ነው እንጂ ለእኛ አይደለም። በሕግ ስራ አትጸድቁም ተብሎ የተጻፈ ግልጽ ነው። ግልጽ ነው ወይ? ይሄን ብቻ ተናግረን ብንሄድ አይሆንም። ለምን ይጠቅሱልናል? አሁን መናፍቃን እግዚአብሔርን ቃል በማጣመም ብዙዎቹን አጣመው ገደል ከተዋቸዋል። እንደውም
ሮሜ 3 ቁጥር 28 ላይ ነው። ሰው ያለ ሕግ ሥራ በእምነት እንዲጸድቅ እንቆጥራለንና ይላል። አሁን ሰው ያለ ሕግ ሥራ በእምነት እንዲጸድቅ ሲል አይሁድ ኢየሱስ ክርስቶስን አልተቀበሉትም። ምን ይላል መጽሐፍ ቅዱስ? ወደ ገዛ ወገኖቹ መጣ፣ የገዛ ወገኖቹ ግን አልተቀበሉትም ይላል። አልተቀበሉትም። ይሄ የጸራቢው የዮሴፍ ልጅ አይደለምን? እናቱስ ማርያም ትባል የለምን? ይሄን ሁሉ ጥበብ ከየት አገኘው እያሉ ተሰናከሉበት ነው የሚለው ቃሉ። አላመኑበትም። የዮሐንስ ወንጌል ምዕራፍ 1 ቁጥር 12 ጀምሮ ተመልከቱ። አልተቀበሉም። እነሱ ወግ እየጠረቁ እጃቸው እስኪለማ እጃቸውን እየታጠቡ ለአባቶቻቸው ሕግ በመቅናት ሕገ ኦሪትን ጠንቅቀን እንጸድቃለን፣ ወደ እግዚአብሔር መንግሥት እንገባለን ብለው ያስቡ ነበር። ሰው ያለ እምነት ያለ ኢየሱስ ክርስቶስ በሱ ካላመኑ በሕግ ሥራ ብቻ እንዳይጸድቁ ሰው ያለ እምነት በሕግ ሥራ አይጸድቅም አለ ቅዱስ ጳውሎስ። በጣም የሚገርማችሁ እዛው ቁጥር 31 ላይ ሁለት ቁጥር እኮ ወረድ ስንል መልሶታል። ምን ብሎ? እንግዲህ ሕግን በእምነት እንሽራለንን ይላል? አይደለም፣ ሕግን እናጸናለን እንጂ ይላል። ሕግን ምን እንላለን እንጂ እናጸናለን እንጂ። እዛው ሮሜ 3 ቁጥር 31 ላይ ተመልከቱ። ቅዱስ ጳውሎስ የስብከቱ ማዕከል አድርጎ በጥበብ ይሰብክ የነበረው በንጽጽር አሁን እንደነገርኳችሁ በሕግ ሥራ ብቻ እንጸድቃለን ብለው ሕጉ ከልቦናችን ሞልቶ ተርፏል ብለው ሰናፊላቸው ቀሚሳቸው ላይ ሁሉ ጠልፈው ትሄዱ ነበረ ፈሪሳውያን። በኢየሱስ ክርስቶስ ካላመናችሁ ሕግን በመጠበቅ ብቻ አትጸድቁም ሲል ይህን አስተማረ እንጂ ሰው የሚጸድቀው በእምነትና በምንድን ነው? ኧረ በቸሩ መድኃኒዓለም ሁላችሁም ንገሩኝ የገባችሁ። ሰው የሚጸድቀው በምንና በምንድን ነው? በእምነትና እምነት ያለ ሥራ፣ ሥራ ያለ እምነት ምንድን ነው? ሙት ነው አይደለም? አሁን ሰው ስጋው ከነፍሱ ከተለየ ምንድን ነው የሚባለው? ሰው ነው ወይስ ሬሳ ነው የሚባለው? አይደለም? ወንድም ይሁን ሴት ጾታው በወንድ አንቀጽ ነው የሚጠራው አይደለም? ነው አይደለም? ለምሳሌ ወይዘሮ አየለች ሞተው ይቀርበልኝ እዚህ ወይዘሮ አየለች የምትባለው ካለች ምሳሌ ነው። አሁን ወይዘሮ አየለች አርፈው አስከሬኑ ከቤታቸው ሲወጣ ወይዘሮ አየለች መጡ ነው የሚባለው ወይስ አስከሬኑ መጣ? አይደለም? በወንድ አንቀጽ ነው የሚጠራው። ልክ ነኝ? ልክ እንደዚህ ስጋና ነፍስ ከተለየ የሞትን እንደምንባል ሃይማኖትና ስራ እምነትና ስራ ከተነጣጠለ ስራችንም የሞተ ነው፣ ሃይማኖታችንም የሞተ ነው። ሰውን ሰው የሚያደርገው ስጋው ከምኑ ሲዋሃድ ነው። ገብቷችኋል? ግልጽ ነው። መልካም። በኢየሱስ ክርስቶስ ቤዛነት ዓለም ሁሉ ድኗል። ግልጽ ነው። ፈጣሪ ቤዛ አይባልም። ለምን? ቤዛ ማለት ምትክ ፋንታ ማለት ነው። አዎ ቤዛ ዋጋ ማለት ነው። ቤዛ ዋስ ማለት ነው። አለቃ ኪዳነ ወልድ ክፍሌ እንደተረጎሙት ብዙ ነው ትርጉሙ። ዋናውን አንኳሩ ነው የምንወስድ። ዳግማዊው አዳም ክርስቶስ አሁን ለምሳሌ መስቀል ላይ ተሰቅሎ ከተናገራቸው 7ቱ ቃላቶች አንዱ ምን የሚል ነው? አምላኬ አምላኬ ለምን ተውከኛለህ? ክርስቶስ አምላክ ነው አይደለም? አምላክ አለው እንዴ ክርስቶስ? ንገሩኝ፣ አምላክ አለው? ታዲያ ለምን አምላኬ አምላኬ አለ? ይኸውላችሁ አንደኛው ትርጉም ዳዊት የአዳምን ጩኸት በመዝሙሩ እንዲህ ብሎ ጮሆ ነበር። መዝሙር 21 ቁጥር 1 ላይ አምላኬ አምላኬ ለምን ተውከኝ? እኔን ከማዳንና ከጩኸቴ ቃል ሩቅ ነህ ብሎ ዳዊት መዝሙር 21 ቁጥር 1 ላይ ዘምሯል። ይሄንን የዘመረው ዳዊት በአባቱ በአዳም ተገብቶ ነው የዘመረው። አምላኬ አምላኬ ለምን ተውከኝ?
አዳም በሲኦል ከልጆቹ ጋር ሆኖ ይሄንን ጩኸት ለዘመናት ይጮህ ነበረ። አምላኬ አምላኬ ለምን ተውከኝ እያለ የአዳምን ጩኸት ዳዊት ጮኸ። ዳዊት በትንቢት መነጽር ተመልክቶ የዳዊት ልጅ ኢየሱስ ክርስቶስ መስቀል ላይ አምላኬ አምላኬ ለምን ተውከኝ እንደሚል ትንቢት ተናገረ። መዝሙር 21 ሙሉን ስታነቡ በዕለተ ዓርብ የሆነውን ነገር ነው ዳዊት የሚዘምረው። በቀሚሴ ላይ ዕጣ ተጣጣሉ፣ ልክ በሱ ቀሚስ ላይ ዕጣ እንደተጣጣሉ አድርጎ ማለት ነው። መዝሙር 21 ቁጥር 17 ጀምሮ እጆቼንና እግሮቼን ቸነከሩኝ። እጆቹንና እግሮቹን የተቸነከረው ዳዊት ነው ወይስ ኢየሱስ ክርስቶስ ነው? ጮክ በሉና ንገሩ። ግን ዳዊት ልክ እሱ ራሱ እንደሆነ አድርጎ ነው በትንቢት መነጽር እየተመለከተ በዕለተ ዓርብ የሚሆነውን በመዝሙር የሚዘምረው። እግሮቼና እጆቼን ቸነከሩኝ፣ አጥንቶቼም ሁሉ ተቆጠሩ፣ ልብሶቼን ለራሳቸው ተከፋፈሉ፣ በቀሚሴም ላይ ዕጣ ተጣጣሉ። በቀሚሱ ላይ ዕጣ የተጣጣሉት እኮ በኢየሱስ ቀሚስ እንጂ በዳዊት ቀሚስ አለ። እየገባችሁ ነው? ኢየሱስ ክርስቶስ መስቀል ላይ ሆኖ አምላኬ አምላኬ ለምን ተውከኝ ያለው የዳዊትን ትንቢት ለመፈጸም የአዳምን ጩኸት ለመጮህ አልተውኩም። አምላኬ አምላኬ ለምን ተውከኝ ያልከው ልጄ አልተውኩም። የተነገረው ትንቢት ይፈጸማል። የተቆጠረው ሱባኤ ሲያልቅ በአካል ነፍስ ወደ ሲኦል ወርጄ ነፍሳትን በዝብዤ ኃይለኛውን አስሬ ነፃ አወጣለሁ ብሎ በመስቀል ላይ አምላኬ አምላኬ ለምን ተውከኝ ብሎ ጮኸ። ግልጽ ነው? ግልጽ ነው ወይ? መልካም። መጽሐፍ ቅዱስ ላይ ቅዱስ ጳውሎስ በተለይ የኢየሱስ ክርስቶስ አባትና አምላክ ይባረክ እያለ አንዳንዴ የሚጽፈው ጽሑፍ አለ። ይህንን አምላክ የሚለውን አንዳንድ የዋ ምስክሮች ኢየሱስ ክርስቶስ ፍጡር ነው ለማለት ይጠቀሙበት አይደለም። መጻሕፍትንና የእግዚአብሔርን ኃይል አለማወቅ። እግዚአብሔር አምላካችን የመጻሕፍትን ምስጢር ለእኔም ለእነሱ ይግለጥላቸው። አሜን በሉ። ለሁላችንም ይግለጥልን። ይኸውላችሁ ወገኖች ኢየሱስ ክርስቶስ አምላክና አባት ሲል አምላኬ አምላኬ ሲል ክርስቶስ ምንም ተዋህዷል ብያቸዋል። የፈጠረውን ሥጋ ተዋህዷልና አምላክ ያለውን ሥጋ ገንዘብ አድርጓልና አስገኝ ፈጣሪ ያለውን ሥጋ ተዋህዷልና እየሰማችሁ ትንሽ ረቀቅ ይላል። እሺ እግዚአብሔር ይግለጥልን። አሜን። ፈጣሪ ያለውን ምን ተዋህዷልና ነው ያልኳችሁ? ሥጋ ፈጣሪ ያለውን አስገኝ ያለውን ሥጋ አምላክ ሰው ሆኗልና ሰው አምላክ ሆኗልና በተዋህዶ ሥጋ ከብሯልና። ይሄ ሥጋ የሚገርማችሁ በመቃብር መበስበስን አላየም። ሲያርግም ከነ ሥጋው ነው ያረገው። በጣም የሚደንቃችሁ ሲመጣም ጌታ ሲመጣ በፍርድ ቀን በክብበ ትስብእት በሥጋው ማርያም ነው የሚገለጥ። ቅዱስህን መበስበስ ያይ ዘንድ አትሰጠውም ተብሎ ተጽፏል። ደግሞ በመቃብር ሥጋውን አውልቆት አልተነሳ፣ ከነ ሥጋው ነው የተነሳ። ያ ሥጋ አስገኛለሁ ፈጣሪ ያለውና አምላክ የሚለው ይህንንም ያንንም እኔ ላለሁ እያለ ነው። ይሄ ሥጋ አምላክ አለውና ፈጣሪ አለውና ቅዱስ ጳውሎስ በተለይ አንዳንድ ስፍራ ላይ የኢየሱስ ክርስቶስ አምላክና አባት እያለ ይጽፋል። ጥሩ። አሁን እኛ የምንፈልገው ቤዛዊተ ምንድን ነው ያልኳችሁ? ድንግል ማርያም ቤዛዊተ ዓለም ወደምትባለው እንሂድ። አሁን የክርስቶስ የዓለም ቤዛነት ላይ ምንም ጭቅጭቅ የለም፣ ምንም ክርክር የለም። አዎ ቤዛ የሆነ ሥጋ ለብሶ ነው። ፍጡር ማነው? ፈጣሪ ቤዛ አይባልም። ለፈጣሪ እንደውም ቤዛ የሚባለው ስም አይሰጥም። እግዚአብሔር በባህሪው የማንም ምትክ የማንም ፋንታ ሊሆን ስለማይችል፣ ክርስቶስ ግን ዳግማዊ አዳም ሆኖ የአዳም ፋንታ ሆኖ ምትክ ሆኖ ሥጋውን ቆረሰ፣ ሞተ፣ ደሙን አፈሰሰ። ሞት በባህሪው የለበትም፣ ህልፈት ሽረት የለበትም። በለበሰው ሥጋ ግን ምንም ቀመሰ። እስቲ ቅዱስ ጴጥሮስ ያለውን እናምጣ። እስቲ መጽሐፍ ቅዱስ አንደኛ ጴጥሮስ ምዕራፍ 3 ቁጥር 21 ላይ በሥጋ ሞተ ይላል። በምን ሞተ? በሥጋ። በመለኮቱ ሞት ህልፈት የለበትም። አንደኛ ጴጥሮስ ምዕራፍ 3 ቁጥር 18 ጀምሮ ተመልከቱ።
በስጋ ሞተ፣ በመንፈስ ግን ሕያው ሆነ። በመለኮቱ ግን ሕያው ሆነ። ሞት ለባህሪው አይስማማውም። በስጋ የሞተው አምላክ ስጋን ስለተዋሃደ ቤዛ ተባለ። ቤዛ የዓለም ቤዛ ሆነ፣ ለዓለም መድኃኒት ሆነ። አዎ የሞተውን የአዳም ልጅ ለማዳን ፍጡር ስለማይችል ፈጣሪ ስጋ ለብሶ ተገለጠ። ኢሳይያስ ይህንን እንዲህ ብሎ አምጥቶታል። እግዚአብሔር ወደ ምድር ተመለከተ፣ አየ፣ ወደ እሱም የሚማልድ እንደሌለ ተረዳ። ስለዚህ የገዛ ክንዱ መድኃኒት አመጣለት። የገዛ ምኑ ክንዱ። ክንድ የተባለው ክንድ ከሰውነት ሳይለይ የራቀውን ያቀርቡበታል፣ የወደቀውን ያነሱበታል፣ የተሰበረውን አሻሽተው ይጠግኑበታል። ከምን ሳይለይ? ከሰውነት ከባህሪ አባቱ አብ ከባህሪ ሕይወቱ ከመንፈስ ቅዱስ ሳይለይ በተለየ አካሉ እግዚአብሔር ወልድ ወርዶ ተወልዶ በጠበበ ደረት ባጠረ ቁመት ተወስኖ የወደቀውን አዳምን አነሳው፣ የራቀውን አዳምን አቀረበው፣ በኃጢአት የተሰበረውን አዳምን ጠገነው፣ ሞቶ ሞቱን ሻረለት። የእግዚአብሔር ክንድ ይለዋል ኢሳይያስ 51 ቁጥር 9 ጀምሮ መመልከት ይቻላል። የእግዚአብሔር ክንድ ወይ ተነስ ተነስ ኃይልህንም ልበስ ይላል ኢሳይያስ 51 ቁጥር 9 ጀምሮ መመልከት ይቻላል። ኢሳይያስ 59 ቁጥር 16 ላይ ደግሞ ቅድም ያነበብኩላችሁ እግዚአብሔርም አየ፣ ፍርድም ስለሌለ ተከፋ፣ ሰውም እንደሌለ አየ፣ ወደ እርሱ የሚማልድ እንደሌለም ተረዳ፣ ተደነቀም። ስለዚህ የገዛ ክንዱ መድኃኒት አመጣለት። የገዛ ክንዱ የገዛ ምኑ ክንዱ የተባለው ማን ነው? አረ ነገሩ የእግዚአብሔር ክንድ የተባለው ኢየሱስ ክርስቶስ ማን ነው? ኢየሱስ ክርስቶስ። ስጋውን ቆርሶ ደሙን አፍሶ ሁላችንንም ያዳነን ማን ነው? ስሙን ጥሩት ከፍ አድርጋችሁ። ማን ነው? ኢየሱስ ክርስቶስ። ክብር ይግባው፣ ምስጋና ይድረስ። የእግዚአብሔር ክንድ የተባለ እሱ ቤዛ የሆነው ለዓለም ሁሉ እሱ የአዳም ምትክ ሆኖ ዳግማዊው አዳም ክርስቶስ፣ ሁለተኛው አዳም ክርስቶስ አሁን እንዲህ ባለ መድኃኒት ዓለሙን አዳነ። መልካም እንግዲህ ቤዛ እሱ። ድንግል ማርያምስ የዓለም ቤዛ የተባለችው ለምንድን ነው? ድንግል ማርያም ቤዛዊት ዓለም ወይም የዓለም ቤዛ የተባለችው ከክርስቶስ ጋር ክርስቶስ ስጋውን ቆርሶ ደሙን አፍሶ ዓለሙን እንዳዳነ እመቤታችንም ስጋዋን ቆርሳ ደሟን አፍሳ አድናናለች ብለን አይደለም። ከክርስቶስ ጋር እኩል እያደረግናት አይደለም። የክርስቶስ ቤዛነትና የድንግል ማርያም ቤዛነት፣ የኢየሱስ ክርስቶስ የዓለም ቤዛነትና የድንግል ማርያም የዓለም ቤዛነት አንድ ነው ወይስ ልዩነት አለው? የገባችሁ ንገሩ። አንድ ነው እንዴ? አይደለም። እሺ አንድ ምሳሌ ልስጣችሁ። የዓለም ብርሃን ማን ነው? ስሙን ጥሩ ሊለይታችሁ። ማን ነው? ኢየሱስ ክርስቶስ። እኔ የዓለም ምንድን ነኝ አለ? ብርሃን ነኝ አላለ? የዮሐንስ ወንጌል ምዕራፍ 8 ቁጥር 12 ደግሞም ኢየሱስ እኔ የዓለም ብርሃን ነኝ አለ። የዓለም ምንድን ነኝ? ማን ነው ያለው? አሁን ደግሞ ማቴዎስ ምዕራፍ 5 ቁጥር 14 ላይ እንዲህ የሚል ቃል አለ። እናንተ የዓለም ብርሃን ናችሁ። እናንተ የዓለም ምንድን ናችሁ? የማቴዎስ ወንጌል ምዕራፍ 5 ቁጥር 14። አሁን እኔ የዓለም ብርሃን ነኝ ሲል ኢየሱስ ክርስቶስና ቅዱሳኑ የዓለም ብርሃን ናችሁ ሲል የቅዱሳኑ የዓለም ብርሃንነትና የኢየሱስ ክርስቶስ የዓለም ብርሃንነት አንድ ነው? ንገሩኝ፣ አንድ ነው? እንዴት አንድ ይሆናል? አይሆንም። ልክ እንደዚሁ የድንግል ማርያም የዓለም ቤዛነት ወይም ቤዛዊተ ዓለምነትና
የኢየሱስ ክርስቶስ የዓለም ቤዛነት አንድ ነው። ነገር አንድ ነው ወይ? አንድ አይደለም። አንድ አይደለም። ይሄ ብቻ አይደለም። ሌላም ልጨምርላችሁ። ቅዱስ ማን ብቻ ነው? ንገሩኛ። አልሰማችሁ? እሱ ራሱ ምን አለ? እኔ ቅዱስ ነኝና እናንተ ይላል አይደል? አሁን የእግዚአብሔር ቅድስናና የኛ ቅድስና አንድ አይነት ነው እንዴ? ግን ቃሉ ምን ይላል? እኔ ቅዱስ ነኝና እናንተ አንደኛ ጴጥሮስ ምዕራፍ 1 ቁጥር 15 ላይ እኔ ቅዱስ ነኝና እናንተ ቅዱሳን ሁኑ ይላል። ግን የእግዚአብሔር ቅድስናና የኛ ቅድስና አንድ አይነት ነው እንዴ? በደንብ አዳምጡኝ፣ በደንብ ስሙ። ሌላ ቅዱስ ጳውሎስ ምን አለ? እኔ ክርስቶስን እንደምመስል እኔን ምሰል አላለ? እኔ ማንን እንደምመስል አንደኛ ቆሮንቶስ ምዕራፍ 11 ቁጥር 1። አሁን የቅዱስ ጳውሎስና የኢየሱስ ክርስቶስ መመሳሰል ፍጹም አንድ ነው እንዴ? ነው አይደለም? አይደለም። አሁን እንዲህ እያልኩ ብዙ ነገር ያመጣላችሁ። አሁን ዓለሙ ያልተረዳው የእግዚአብሔርን ቃልና እግዚአብሔርን እንደ እግዚአብሔርነቱ መጠን የማያውቁ ሰዎች አንዳንዶች የድንግል ማርያም ቤዛነትና የኢየሱስ ክርስቶስ የዓለም ቤዛነት እኩል እንደሆነ አድርጋ ቅድስት ቤተክርስቲያን እንደምትሰብክ የሚናገሩ ሰዎች አሉ። ይሄ አለማስተዋል ነው። እኛ በእግዚአብሔር ዙፋን ላይ ማንንም አናስቀምጥም፣ ልናስቀምጥም አንችልም፣ አስቀምጠንም አናውቅም። ግልጽ ነው። ግልጽ ነው ወይ? ድንግል ማርያምን የፈጠራት እኮ ኢየሱስ ክርስቶስ ነው። ማንም ሊቀርበው በማይችል ብርሃን ውስጥ የሚኖረውን ጌታ በማን ነው የምንመስለው? ከድንግል ማርያም ጋር ነው የምናስተካክለው? ከቅዱስ ጳውሎስ ጋር ነው የምናስተካክለው? ወይስ የዓለም ብርሃን ከተባሉ ከቅዱሳን ጋር ነው የምናስተካክለው? ኧረ አናድርገው። ከማን ጋር ታስተያዩኛላችሁ? ከማንስ ጋር ታስተካክሉኛላችሁ? እንተያይ ዘንድ ከማን ጋር ታስተያዩኛላችሁ እኮ ብሏል ኢሳይያስ ምዕራፍ 46 ቁጥር 5 አነበዋለሁ። በማን ትመስሉኛላችሁ? በማንም አልመስለው። ከማንስ ጋር ታስተካክሉኛላችሁ? ከድንግል ማርያም ጋር አናስተካክለው፣ ከመላእክት ጋር አናስተካክለው፣ ከቅዱሳን ከጻድቃን ከሰማዕታት ጋር አናስተካክለው። ልናስተካክለው አንችልም። እሱ ብቻውን ከዘላለም እስከ ዘላለም ሕያው ሆኖ የሚኖር አምላክ አማልክት ነው። የነገስታት ንጉሥ፣ የጌቶች ጌታ ነው። የኃያላን ኃያል ነው። ኤልሻዳይ ነው። ብቻውን ሰማይን በስንዝር የሚለካ እሱ ብቻ ነው። እንደ እግዚአብሔር ያለ ክብላችሁ ነገር ውስጥ እንደ እግዚአብሔር ያለ አልሰማኋችሁም? በማርያም ጮክ በሉልኝ። እንደ እግዚአብሔር ያለ ማንም የለም። ማንም። ይሄ የቤተ ክርስቲያኒቷ የዘላለም ድምፅ ነው። ማንም የለም። እንደ ኢየሱስ ክርስቶስ ያለ ማንም የለም። ማንም የለም። ከማንም ጋር አናስተካክለው። ያስተካክል ነው ይመስል ይሄ ኦርቶዶክሳውያን ነው ቤዛዊት ዓለም ብለው የክርስቶስን ለማርያም ሰጡ። ለኢየሱስ የሚነገረውን ለማርያም። የሚገርማችሁ ግን አንድ ነገር ይኸውላችሁ፣ እኛ ቅዱሳንን ካከበርናቸው ወይም ከምናከብራቸው ክብር በላይ እግዚአብሔር ቅዱሳንን ያከበራቸው ክብር ይበልጣል። ለምሳሌ እኔ ዓለም ብርሃን ነኝ ብሎ ቅዱሳኑ የዓለም ብርሃን ናቸው ያለው ማን ነው? እኛ ነን። እሱ ነው። ንገሩኛ እንዴ! እሱ በዙፋን ላይ ተቀምጬ እፈርዳለሁ ብሎ በዙፋን ላይ ተቀምጣችሁ ትፈርዳላችሁ ያላቸው ማን ነው? እኛ ከሰጠናቸው እኮ ክብር በላይ እንደውም እሱ የሰጣቸው ለነሱ ክብር ይበልጣል። በ12ቱ ነገደ እስራኤል ላይ ልትፈርዱ በ12ቱ ዙፋን ላይ ትቀመጣላችሁ። የማቴዎስ ወንጌል ምዕራፍ 19 ቁጥር 28 ጀምሮ ተመልከቱ።
በዙፋን ላይ ተቀምጦ መፍረድ የማን ነው? የእግዚአብሔር ነው አይደል? ነው አይደል? ፍርድን ሁሉ ለወልድ ሰጠው እንጂ አብ በአንድ ሰው እንኳን አይፈርድም ተብሎ በዮሐንስ ወንጌል ምዕራፍ 5 ቁጥር 23 ላይ ተጽፏል። የዮሐንስ ወንጌል ምዕራፍ 5 ቁጥር 23 ፍርድን ሁሉ ለወልድ ሰጠው እንጂ አብ በአንድ ሰው እንኳን አይፈርድም። ነገር ግን ወልድ ኢየሱስ ክርስቶስ ደግሞ ለደቀ መዛሙርቱ እኛ ለቅዱሳኑ ከሰጠነው ክብር በላይ እሱ ለቅዱሳኑ ምን ብሎ ክብር ሰጠ? በ12ቱ ነገደ እስራኤል ላይ ተቀምጣችሁ በዙፋን ላይ ትፈርዳላችሁ፣ ታማልዳላችሁ አይደል? ከማማለድ አልፎ ፍርድን ሰጣችሁ። እየገባችሁ ነው? በጣም አንድ ነገር ልጨምርላችሁ። አሁን እኛ ለምሳሌ አሁን ነገ ለእመቤታችን ክብር ለክብሯ መግለጫ ብለን ብናበራ ጧፍ ነው አይደል? ብናበራ ሻማ ነው አይደል? አሁን ቀጥሎ ደግሞ በ22 ለቅዱስ ዑራኤል ብናበራ ሻማ ነው አይደል? ነው ግፋ ቢል ጧፍ ነው የምናበራው። ልክ ነኝ? እግዚአብሔር ግን ለመላእክት የሰጠው ክብር እኮ ምድርን የሚያበራ መብራት፣ ምድርን የሚያበራ የብርሃን መብራት ነው የሰጣቸው። ምንን የሚያበራ ይገርም። የዮሐንስ ራእይ ምዕራፍ 18 ቁጥር 1 ላይ ምን ይላል መሰላችሁ? ከሰማይ ሌላ ታላቅ ስልጣን ያለው መልአክ ሲወርድ አየሁ፣ ከክብሩም የተነሳ ይላል። አሁን ንገሩ፣ ከምኑ የተነሳ? ያን ክብር የሰጠው ማን ነው? የሰው ልጆች እኛ ነን የሰጠነው። እንደው ቅዱስ ዑራኤል ይሄ ክብር ይገባል፣ ሰማይና ምድርን የሚያበራ ክብር ላንተ ይገባል ብለን እንደው እንዳቅማችን የኤሌክትሪክ ሶኬት ሰክተን ፓውዝ አይደለም ያበራንለት። ክብሩን የሰጠው እግዚአብሔር ነው። ከክብሩም የተነሳ ምድር በራች ይላል። ከክብሩ የተነሳ ምድር ምን አለች? ምድርን የሚያበራ ክብር የሰጠው እኮ እግዚአብሔር ነው እንጂ እኛ አይደለም የሰጠው። እኛ ቤዛዊተ ዓለም ወላዲተ አምላክ ሣሊተ ምሕረት አምራሪተ መዓት የጌታ እናት ወዘተ ብንላትም እግዚአብሔር ከሰጣት ክብር ጋር ግን አይነጻጸርም። አምላክን ወለደች በድንግልና ከሚለው ክብር የሚበልጥ ክብር ካለ ኑና ሞግቱ። ከዚህ በላይ ክብር አለ? ንገሩኛ። ምንም ብንላት የአምላክ እናት ከሚለው ስሟ በላይ ከሚለው ክብሯ በላይ እግዚአብሔር ለሷ በድንግልና ጸንሳ በድንግልና እንድትወልደው የእግዚአብሔር እናት ከመሆን ክብር በላይ የሚበልጥ ክብር አለ? እኛ ከሰጠናት ስም በላይ እሱ ያከበራት ክብር ይበልጣል። እንደውም የዮሐንስ ራእይ መጽሐፍን ሳልዘጋው እግዚአብሔር እንዴት እንዳከበራቸው ቅዱሳኑን አይደለችም እመቤታችንን ቅዱሳኑን እንዴት እንዳከበረ ልንገራችሁ። የዮሐንስ ራእይ ምዕራፍ 3 ቁጥር 21 አሁን ጥቅስ የምትጽፉ ጮክ በሉና ንገሩ። የዮሐንስ ራእይ ምዕራፍ ስንት ነው ያልኳችሁ? 3 ቁጥር ስንት? እሰይ ተመስገን። አንድ 10 ሰው ይጽፋል ማለት ነው። በደንብ ስሙኝ እሺ፣ ማስታወሻም አትይዙ። አንብዋ። እኔ ደግሞ ድል እንደነሳው ከአባቴም ጋር በዙፋኑ ላይ እንደተቀመጥ ድል ለነሳው ከኔ ጋራ በዙፋኔ ላይ ይቀመጥ ዘንድ እሰጠዋለሁ። ከኔ ጋራ በምን ይቀመጥ ዘንድ? አሁን እንደው ይሄ መጽሐፍ ቅዱስ ላይ ባይጻፍ ቅዱሳን እኮ በኢየሱስ ክርስቶስ ዙፋን ላይ ይቀመጣሉ ብለን ብንሰብክ ጎረቤቶቻችን ይቀበሉና? ንገሩኝ፣ ይቀበሉና ወይ? እነዚህ ኦርቶዶክሳውያን ብለው ፍጡርን የፈጣሪ ዙፋን ላይ ደግሞ አስቀመጡ ብለው ያሙን ነበር። ግን ተጽፏል። ነገርኳችሁ እኮ እኛ ለቅዱሳንን ለቅድስት ድንግል ማርያምም ከሰጠናት ክብር በላይ እግዚአብሔር ለቅዱሳኑ የሰጠው ክብር ይበልጣል አይበልጥም? መልካም። ይህን ያህል ካየን ቤዛ ማለት ፋንታ ምትክ ማለት ነው ብያችኋለሁ ነው አይደል? አሁንም መጽሐፍ ቅዱሱን መሰረት አድርገን ነው የምንማረው። ማስረጃ የሐዋርያት ሥራ ምዕራፍ 7 ቁጥር 35 ላይ ቅዱስ እስጢፋኖስ ሲናገር
እንዲህ የሚል ቃል እናነባለን። ሹምና ፈራጅ እንድትሆን የሾመህ ማን ነው ብለው የካዱትን ይህን ሙሴን በቁጥቋጦ በታየው በመላእክቱ እጅ እግዚአብሔር ሹምና ቤዛ አድርጎ ላከው። ሹምና ምን አድርጎ ላከው? ቤዛ አድርጎ ላከው። ፍጡር ቤዛ ይባላል አይባልም? ሙሴ ፍጡር ነው ፍጡር አይደለም? ፍጡር ነው አይደለም? ፍጡር ቤዛ ይባላል ነው አይደል? ሲባል የሰማነው ግን ቤዛ ይባላል አይደል? ጥሩ። አሁን ሙሴ ቤዛ አድርጎ ላከው ሲል ቤዛ ማለት ፋንታ ምትክ ማለት ነው ብለናል አላለ? አሁን ኦሪት ዘጸአት ምዕራፍ 4 ላይ እንሄዳለን። እግዚአብሔር ሙሴ ምን እንዳለው ራሱ ላይ ነው ስገልጦ የወጣው። የሚገርማችሁ ከሐዋርያት ሥራ ወደ ኦሪት ዘጸአት ስገልጥ በሁለተኛው አገላለጥ ላይ ራሱ ቦታው ላይ ወጣ። የእግዚአብሔር ድንቅ ሥራ ዘጸአት 4 ቁጥር 16 አነበዋለሁ። እናንተ ቤታችሁ ከቁጥር 10 ጀምሮ በደንብ አምኑት። ከቁጥር 10 ጀምሮ ምን መሰላችሁ? እግዚአብሔር ሙሴን ወደ ግብፅ ሊልከው ሲል ሙሴ ምክንያት ያቀርባል። ምክንያት አፌ ኮልታፋ ነው አለ። አፌ ምንድነው አለ? አፌ ኮልታፋ ከሆነ ወንድምህ አሮን ደህና አድርጎ እንደሚናገር አውቃለሁ። ወንድምህ አሮን በአንተ አፍ ምትክ ይሆናል አለ። እሺ አሁን ደግሞ ጌታ ሆይ የምትልከው ሰው ካለ በምትልከው ትልክ ዘንድ እለምናለሁ። የእግዚአብሔር ቁጣ በሙሴ ላይ ነደደ፣ እንዲህም አለ ሌዋዊ ወንድምህ አሮን አለ አይደለምን? እርሱ ደህና እንዲናገር አውቃለሁ። እነሆም ደግሞ ሊገናኝህ ይመጣል፣ ባየህም ጊዜ በልቡ ደስ ይለዋል። አንተም ትናገረዋለህ፣ ቃሉንም በአፉ ታደርገዋለህ። እኔ ከአፍህና ከአፉ ጋር እሆናለሁ፣ የምታደርጉትንም አስተምራችኋለሁ። እርሱ ስላንተ ከሕዝቡ ጋር ይናገራል፣ እንዲህም ይሆናል። እርሱ አፍ ይሆንልሃል። ከኔ ጋር ናችሁ። አምላከ ቅዱስ ሚካኤል ከሁላችሁ ጋር ነው። እሱ ከአፍ ጋር ይሆናል ካለው በኋላ አንተም በእግዚአብሔር ፋንታ ትሆንለታለህ። አንተም በማን ፋንታ? ትምህርቴን ልጨርስ ነው፣ 2 ደቂቃ ነው የቀረኝ። በማን ፋንታ? ሙሴ ወደ ግብፅ የተላከው በማን ፋንታ ሆኖ ነው? አልሰማችሁም? ቤዛ ማለት ምን ማለት ነው? ምትክ ወይ ፋንታ ማለት ነው አይደል? ይሄው ሹምና ቤዛ አድርጎ ላከው አለ። ሹምና ቤዛ አድርጎ እንዴት እንደተላከ ይሄው ዘጸአት 4 ቁጥር 16 ላይ አንተም በእግዚአብሔር ፋንታ ትሆናለህ አለው። ሙሴ ፈርዖን ቤተ መንግስት የገባው በእግዚአብሔር ፋንታ ሆኖ ነው። እኔ ለፈርዖን አምላክ አድርጌያለሁ ብሎታል። ኦሪት ዘጸአት ምዕራፍ 7 ቁጥር 1 ላይ እኔ አንተን ለፈርዖን አምላክ አድርጌያለሁ። ለማን አምላክ አድርጌያለሁ? ለፈርዖን። ወደ ፈርዖን ቤተ መንግስት ሲገባ ሙሴ በማን ፋንታ ሆኖ ነው? በማን ምትክ ሆኖ ነው? ሙሴ በእግዚአብሔር ምትክ ከሆነ በእግዚአብሔር ፋንታ ከሆነ ድንግል ማርያም በሔዋን ፋንታ በሔዋን ምትክ የዓለም ሁሉ እናት ሆነች ብንል ምኑ ላይ ነው ኃጢአቱ? ምኑ ላይ ነው ኃጢአቱ? በመጀመሪያዊቱ ሔዋን የገነት ደጅ ተዘጋ አይደለም? ዳግመኛም ስለ ድንግል ማርያም ተከፈተልን ከዕፀ ሕይወት እንበላ ዘንድ እንዴ ውዳሴ ማርያም አሰልኩ እንዴ እኮ ንገሩኛ። ከዕፀ ሕይወት ምን አለ አይደለም አይደል? መቼ ነች እቺ የምትጸልይ? ሐሙስ አይደል? አትርሱ እንጂ አትርሱ። ውዳሴ ማርያምማ ባገኛችሁ አጋጣሚ ጠዋት ከመኝታችሁ እንደነቃችሁ ጸልያችሁ እሺ፣ ከቻላችሁ የዘወትር ጸሎት የወድሷ መላእክትን ጸልያችሁ ግድል የመጀመሪያዊቱ ሔዋን የዚህ ሁሉ ፍጥረት ከ7.ምናምን ቢሊዮን በላይ የሆነ ውስጥ እናት ነበረች። አዎ የመጀመሪያዊቱ ሔዋን ግን ከገነት ለመባረር ለመውጣታችን ነች ምክንያት። ዳግማዊቷ ሔዋን ግን ወደ ገነት ለመግባት
ምክንያት ድህን ሆነች። እሷንም በዮሐንስ ወልደ ነጎድጓድ በኩል በመስቀሉ ስር ጌታ ኢየሱስ ክርስቶስ እነኋት እናት ብሎ ሰጥቶናልና የሁላችን እናት ስለሆነች የዓለም ሁሉ እናት ስለሆነች ቤዛዊተ ዓለም የዓለም ሁሉ እናት የሔዋን ምትክ በሔዋን ፋንታ የዓለም ሁሉ እናት የምንልሽ ወላዲተ አምላክ ማርያም ብለን እንጠራታለን። ግልጽ ነው። ግልጥ ያለ ግልጽ ነው። የጌታ ቤዛነትና የድንግል ማርያም ቤዛነት እኩል ነው እንዴ? አንድ ነው እንዴ? የጌታ የዓለም ብርሃንነትና የቅዱሳኑ የዓለም ብርሃንነት አንድ ነው እንዴ? እኩል ነው እንዴ? የጌታ ቅድስናና እኔ ቅዱስ ነኝና እናንተም ቅዱሳን ነው ያለው የፍጡርና የፈጣሪ ቅድስና አንድ ነው እንዴ? ልዩነት አለው የለውም? ግልጽ ነው። ገብቷችኋል? የክርስቶስ የዓለም ቤዛነት ደሙን አፍስሶ ሥጋውን ቆርሶ ሙታችንን በሞት ውጦ ከሚደነቀው ጨለማ ወደሚደነቀው ብርሃን አሻገረን። ከዛ እሳቱ ከማይጠፋበት ጨለማው ከማይገፋበት ትሎቹ ከማይሞቱበት ከድቅድቅ ጨለማ ወደሚደነቅ ብርሃን አሻገረን። በክርስቶስ ቤዛነት ዓለም ሁሉ ዳነ። ደግሞ የሁላችን እናት ድንግል ማርያም የመዳናችን ምክንያት ናትና የዓለም ሁሉ እናት የዓለም ሁሉ ምትክ የዓለም ሁሉ ፍጥረታት በሔዋን ፋንታ ወይም በሔዋን ምትክ እናት ትሆነን ዘንድ ተሰጥታናለችና ቤዛዊተ እንላታለን አንል ኪናውኔ ብርቋን ለሷ የዓለም ሁሉ እናት ምናምን የእግዚአብሔር እናት ናት። የማን እናት? ስንጸልይ እመቤታችን ብለን ምንድነው የምንለው? ያሸናፊው የእግዚአብሔር እናት ሆይ ሰላምታ ላንቺ። ከዚህ የሚበልጥ ስም አለ? ቤዛ ምንላት የፈለገ ነገር ምንላት ከዚህ ይበልጣል? ይበልጣል? አይበልጥም። ድንግል ማርያም ወላዲተ አምላክ በምልጃዋ በቃል ኪዳኗ ሁላችንንም ታስበን የእናት ልመና ፊት አያስመልስ አንገት አያስቀልስ ነውና ድንግል ማርያም ስለኔና ስለናንተ ምትክ ስለኔና ስለናንተ ዋስ ትሆነን። ድንግል ማርያም ወላዲተ አምላክ ልጇን ወዳጇን ጌታ ኢየሱስ ክርስቶስን ምሕረት ትለምንልን ኃጢአታችንን የሁላችንንም እሱ በቸርነቱ ይቅር ይበለን። ወገኖቼ እናታችን ክብራችን ነች። እናታችን አክሊላችን ነች። እናታችን ሞገሳችን ነች። እናታችን ከእናትም በላይ እናት ሆና የተሰጠን እናታችን ነች። ጣዕሟን በአንደበታችን ፍቅሯን በልባችን ጌታ ኢየሱስ ይሳለን። ሁላችንም ከውድቀት ተነስተን ከበደል ተመልሰን ለንስሐ የሚገባ ፍሬ አፍርተን ለደጀ ሰላሙ ለሥጋው ደሙ በቅተን ከግራ ቁመት ከነፍስ ስደት ድነን ኑ እናንተ የአባቴ ቡሩካን የሚለውን የሕይወት ቃል ልጇ ወዳጇ መድኃኔዓለም ያሰማል። ነገ በዓሏን ስታከብሩ ቤዛዊተ ዓለም ወላዲተ አምላክ ሰአሊተ ምሕረት እያላችሁ እልል እያላችሁ አክብሯት። እኛ ከሰጠናት ክብር በላይ እግዚአብሔር የሰጣት ክብር ይበልጣል። ወስብሐት